ድምጻችን በሰዎች ዘንድ ለመታመን ክብር ለማግኘት በሴቶች ዘንድ ደግሞ እንደ ወንድ ለመታየት ትልቅ አስተዋጽኦ አለው። እነዚህን ሁለት ድምጾች ስሟቸው። Eurostar earlier to come from London. You're absolutely crushing it at everything you do, from your job to maintaining a social life to pursuing it. የትኛው ነው ይበልጥ የሚከበረው ማስኩሊኒቲን የተላበሰ የሚመስለው ኦር ደግሞ እንደ ቁም ነገር የምትወስዱት የትኛውን ሰው ነው? ሞር ዲፕ ድምጽ ያለውን ሰው ነው አይደለ? መልሱን ለእናንተ ትቼዋለሁ። በፊት ድምጼን ስሰማው ራሴን እጠላው ነበር። ዓለም ላይ 99% አካባቢ ሰው የራሱን ድምጽ ሲሰማ ይጠላል የሚባል አባባል አለ እና ኬዙ እንደዛ አይነት ነገር ይመስለኝ ነበርና የሆነ ሰዓት ምን ተፈጠረ መሰላችሁ? ልክ ዩቲዩብ እንደጀመርኩኝ አካባቢ ነው ሪከርድ ያደረግኩትን ቪዲዮ ኤዲት ለማድረግ ከጓደኛዬ ጋር ነበርኩኝ ይዛን ቀንና ኤዲት እያደረግኩኝ ሌላ ጊዜ ኤርፎን አድርጌ ምናምን ኤዲት ማድረገው እና የዛን ቀን እንደ አጋጣሚ ሆኖ ኤርፎን አልተጠቀምኩኝም ነበርና የሆነ ሰዓት ኤዲት እያደረግኩኝ ድንገት ድምጼን ሲሰማው ሌላ ሌቭል እየሳቀ ነው የወጣው። ከዛ በቃ የሆነ ነገር ሪያላይዝ አደረግኩኝ። ይሄ ድምጽ ለእኔ ብቻ አይደለም ያስጠላው፣ ሌሎች ሰዎችም የኔን ድምጽ ሲሰሙ በቃ የሆነ የሚደብር ነገር እንዳለ ተገነዘብኩኝና ማስተካከል አለብኝ ብዬ አሰብኩ። ይኸው አሁን ድምጽ ይሄን ይመስላል። አንድ ቃል የምገባላችሁ ነገር ሁላችንም ድምጻችንን ማስተካከል ወይም ደግሞ ዲፕ ማድረግ እንችላለን፣ ሰነፍ ካልሆናችሁ በስተቀር። ለምን? እኔም መቀየር ስለቻልኩኝ። ዛሬ የማሳያችሁ ድምጼን እንዴት ከሚያስጠላ ወደ ዲፕ ወይም ደግሞ ስናገር እንዲያምር ለሰዎች ሲሰሙት የማይደብር የማይርበትበት ድምጽ መያዝ እንደቻልኩ ወይም ደግሞ ማግኘት እንደቻልኩኝ በሰሩልኝ መንገዶች 4 መንገዶች ያሳያችኋለሁ። አሁን የምነግራችሁን ነገር ካደረጋችሁ ድምጻችሁ ከሚያስጠላ ወይም ደግሞ በፊት እኔ ከነበርኩበት ሲቹዌሽን አውጥታችሁ ዲፕ ቮይስ እንዲኖራችሁ ማድረግ ትችላላችሁ። ቢያንስ ዲፕ ወይም ደግሞ ወፍራም ጎርናና ድምጽ ባይኖራችሁ ራሱ በሰዎች ዘንድ ስታወሩ የማያስጠላ የማይደብር ቀለል ያለ አሪፍ ድምጽ እንደሚኖራችሁ አረጋግጥላችኋለሁ። ሰልፍ ኢምፕሩቭመንት ኮንቴንት የሚመቻችሁ የእኔ ኮንቴንት እንደዚህ አይነት ስለሆነ ሰብስክራይብ አድርጋችሁ ፋሚሊ መሆን ትችላላችሁ። በዛው ቪዲዮን ላይክ አድርጋችሁ ጀምሩ። የመጀመሪያው ድምጼን ከሚያስጠሉ ወይም ደግሞ ከቀጭን ድምጽ ወደ ዲፕ የቀየርኩበት ቲፕ በሆድ ማውራት። What? Bro, what are you talking about, man? አዎ በሆድ ማውራት። አብዛኞቻችን የምናወራው በጎሮሮአችን ወይም ደግሞ ትሮት የሚባል የአንገታችን ክፍል አለ፣ በዛ ነው የምናወራው። በጎሮሮ ማውራት ደግሞ ድምጻችን ቀጭን እንዲሆን ያደርገዋል። ስታወሩ በሆዳችሁ ነው ማውራት ያለባችሁ። በሆድ ማውራት የሚለው ደግሞ ላልገባችሁ ሰዎች አሁን በሆድ ማውራት እንዴት እንደሆነ አሁን አሳያችኋለሁ። አብራችሁኝ ትላላችሁ። መጀመሪያ ራሳችሁን ፍሪ ታደርጉና ትከሻችሁን ወደ ኋላ አድርጋችሁ አየር ወደ ውስጥ ትስባላችሁ። አብራችሁኝ በሉ። የሳባችሁት አየር ልክ ሆዳችሁ ጋር መወጠር ይጀምራል። በደንብ ወደ ውስጥ ስትስቡ ማለት ነው። እዚህ አካባቢ ብቻ ሳይሆን በደንብ ወደ ውስጥ ዲፕሊ አየር ወደ ውስጥ ታስገባላችሁ። ልክ ትንሽ ሆዳችሁ መወጠር ሲጀምር የዛኔ ስታወሩ ቀስ እያላችሁ ትንፋሻችሁን እያስወጣችሁ ታወራላችሁ ማለት ነው። አሁን ለምሳሌ እኔን ተመልከቱ። አያችሁ አይደለ? በቃ እቺን እየቀነሳችሁ ታወራላችሁ። የዛኔ ቅድም ሳወራ ከነበረውና አሁን ሳወራ ከነበረው ራሱ የሆነ ልዩነት አለ። ከዛ እቺ ስታልቅ አሁንም ተሰባላችሁ፣ ቀስ እያላችሁ ታወራላችሁ ማለት ነው። ይሄ ድምጻችሁን ወፍራም እንዲሆን ወይም ደግሞ ዲፕ እንዲሆን ያደርገዋል። ስለዚህ ከዛሬ በኋላ ስታወሩ አየር ወደ ውስጣችሁ እየሳባችሁ በትንሹ እያስወጣችሁ ይሆናል ማለት ነው። ሁለተኛው ደግሞ ድምጻችሁን ዲፕ የምታደርጉበት መንገድ አንገታችሁን ኤክሰርሳይዝ በማድረግ ነው። ቅድም በሆዳችሁ አውሩ ብያችሁ ነበር አይደለ? በሆዳችሁ አውሩ ያልኳችሁ የአንገታችሁ መስል ስትሮንግ ስላልሆነ ነው። አንገታችሁን ደግሞ በኤክሰርሳይዝ ስትሮንግ ማድረግ ከቻላችሁ ወይም ደግሞ ዩዝ ካደረጋችሁ እዚህ ጋር ትሮት የምትባል መስላለች፣ እሷ ትልቅ እንድትሆን መስል ካፓሲቲዋ ከፍ እንዲል ካደረጋችሁ በሆዳችሁ ባታወሩ ራሱ ድምጻችሁ ዲፕ እየሆነ ይመጣል ማለት ነው። ሀምዛና ሂውበርማንን የምታውቋቸው ከሆነ ሰልፍ ኢምፕሩቭመንት ላይ ነው የሚሰሩት እና የሁለቱም ድምጽ ልብ ካላችሁት የሁለቱም በጣም ዲፕ ነው። ሌላ የሚያመሳስላቸው ነገር ደግሞ አንገታቸው ስትሮንግ ወይም ደግሞ ሂውጅ ነው። በቃ ትልቅ አንገት ነው ያላቸው። ይሄ ደግሞ ድምጻቸው ዲፕ እንዲሆን አድርጎታል። ይሄ ራሳቸውም የተናገሩት ነገር አንገታቸውን ኤክሰርሳይዝ ማድረጋቸው ወይም ደግሞ ስትሮንግ እንዲሆን ማድረጋቸው ድምጻቸው ዲፕ እንዲሆን አድርጎታል። But neck training is really important. It actually changes the tone of people's voice. ስለዚህ እናንተም አንገታችሁን ኤክሰርሳይዝ በማድረግ አንገታችሁ ትልቅ እንዲሆን በማድረግ ድምጻችሁን ዲፕ ማድረግ ትችላላችሁ። ምን አይነት ኤክሰርሳይዝ ልስራ ካላችሁ ደግሞ ፍራሽ ካላችሁ ወይም ጂም ቤት ወይም ደግሞ አልጋችሁ ላይ በጀርባችሁ ትተኙና ከፍ ዝቅ እያላችሁ አንገታችሁን ማሰራት ይችላል። ብዙ ሃርድ አታድርጉት፣ ምናልባት የአንገት ችግር ስለሚያመጣ። ቀለል አድርጋችሁ ክብደት መጠቀም ትችላላችሁ። ቤት ከሆናችሁ መጽሐፍ ምናምን፣ ጂም ቤት ከሆናችሁ ደግሞ ፕሌት የሚባለው አለ አይደለ? ክብ ባርቤል አይነቶች እነሱን አድርጋችሁ መስራት ትችላላችሁ። በሳምንት ከ2 እስከ 3 ካያችሁ
ለውጥ ቶሎ ማየት ትችላላችሁ። የዛኔ ድምጻችሁ ዲፕ እየሆነ ይመጣል ማለት ነው። አንገታችሁ ደግሞ ሂውጅ ከሆነ ወይም ደግሞ ስትሮንግ ትልቅ ከሆነ ለድምጽ ብቻ አይደለም ጥቅሙ፣ በሰው ዘንድ መስኩላር መስላችሁ ትታያላችሁ። አንዳንድ ሰው ግዙፍ ሆኖ ራሱ አንገቱ ቀጫጫ ከሆነ ቀጫጫ ነው መስሎ የሚታይ፣ ግን አንገታችሁ ትልቅ ከሆነ ሰውነት ባይኖራችሁም የሆነ ግዙፍ የሚያስመስላችሁ ነገር ይኖራልና ለዛም ሌላ ደግሞ አትራክቲቭ ራሱ ትሆናላችሁ። እዚህ ጋር አንገታችሁ የሚያምር ወይም ደግሞ ጥሩ ቅርጽ ያለው አንገት እንዲኖራችሁ ያደርጋል። ሶስተኛው ደግሞ ረጋ ብሎ ማውራት ወይም ደግሞ ስታወራ ረጋ ብላ አውራ። በፍጥነት የምታወራ ከሆነ በሰው ዘንድ እንደ ቀልቃላ፣ እንደ ፈሪ የሆነ የሚርበተበት ሰው አለ አይደለ? እንደዛ አይነት ሰው ተደርገ ነው የምትታዩ። ማንም እንደ ቁም ነገረኛ አያዩ። ረጋ ብለ የምታወራ ከሆነ ግን የሆነ ኩል ፐርሰናሊቲ፣ የተረጋጋ ሰው እንደዛ ነው የሚያስመስል። ከፐርሰናሊቲ ውጭ ደግሞ ድምጽ በትክክለኛ ፍሎ ሬንጁን ጠብቆ እንዲሄድ ያደርጋል። ረጋ ብላ አውራ ሲባል ደግሞ በጣም አታዘጊዋ። እኔ የሆነ ሰዓት የሰራሁትን ስህተት ልንገራችሁ። የሆነ ሰዓት ረጋ ብላችሁ አውሩ ምናምን ሲባል ሰማሁኝና ረጋ ብዬ ለማውራት ሞክር ነበር እና ረጋ ብዬ ሳወራ የሆነ የማወራቸው ቃላቶች መንዛዛት ጀመረዋል አይደለ? ይሄ ሞዛዛ የሚባል አይነት ሰው እንደዚህ አይነት ፐርሰናሊቲ ይሰጣችኋል። ስለዚህ ዝም ነው ማለት ያለባችሁ። ታወራላችሁ የሆነ ቃላት፣ አሁን ለምሳሌ የሆነ ነገር ታወሩና መሀል ላይ ዝም ትላል። ቃላቶቹን ሳይሆን ረጋ የምታደርጓቸው የሆነ ነገር ትናገራላችሁ፣ መሀል ላይ 1-2-3 ሰከንድ ዝም ትላላችሁ። ታወራላችሁ 1-3 ሰከንድ ዝም ትላላችሁ። በዚህ 3 ሰከንድ ውስጥ ዝም በምትሉበት ሰዓት ደግሞ ቀጣይ ስለምን እንደምታወሩ ማሰብ ይኖርባችኋል። ዝም ብላችሁ ቀጣይ ምን እንደምታወሩ የሚጠፋባችሁ ነገር ከሆነ እንደ ደንባራ ነው የምትታዩ። ስለዚህ ዝም በምትሉበት ሰዓት በ3 ሰከንድ ውስጥ ቀጣይ ስለምን እንደምታወሩ እያሰባችሁ ወይም አሱም እያደረጋችሁ ዝም በሉ። ይሄ ደግሞ የምታወሩት ነገር ሞር ታማኝ፣ የተረጋጋ ቅድም ኩል የሚለውን ፐርሰናሊቲ ይሰጣችኋል። በዛው ድምጻችሁን ፍሎውን ጠብቆ እንዲሄድ ያደርጋል። ዲፕ ቮይስ ይኖራችኋል ማለት ነው። አራተኛው የኔን ድምፅ ከቀጫጫ ወደ ዲፕ የቀየረው ወሳኙ ፓርት ላይ ደርሰናል። ራስን ሪካርድ አድርግ። የአንዳንድ ሰዎች ችግር ምን መሰላችሁ? አይምሯቸው ላይ የሚገራርሙ ሀሳቦች ለሰው የሚነገሩ ሰዎችን ሞቲቬት ለማድረግ ሊሆን ይችላል። ስታወሩ በቃ የሚገርም ንግግር አደረገ ምናምን የምትባሉት የሆነ ሀሳብ አለ አይደለ? አይምሯችሁ ላይ የሀሳብ አይምሯችሁ ላይ አለ፣ ግን አውጥታችሁ መናገራችሁ። ይሄ ደግሞ ችግረው ምን መሰላችሁ? የአፋችሁና የአይምሯችሁ ግንኙነት ሳይዳበር ሲቀር ወይም ደግሞ ለስ ሲሆኑ አይምሯችሁ ያስባል፣ ግን አፋችሁ መናገር አይችልም። ይሄንን እኔ እንዴት አስተካከልኩ ይመሰላችሁ? ዩቲዩብ በመስራት ዩቲዩብ ስሰራ በየቀኑ መናገር ይኖርብኛል አይደለ? መናገር ሳበዛ ፕራክቲስ ሳደርግ ደግሞ የአይምሮዬና የአፌ ግንኙነት ይበልጥ ዳበረ። ያ ደግሞ አሁን ላይ መናገር የምፈልገውን ነገር በስነስርዓት መናገር እንድችል፣ ድምፄ የተስተካከለ እንዲሆን፣ ማውራት የምትፈልጉትን ነገር ማውራት እንድትችሉ ያደርጋችኋል። እናንተም አሁን ዩቲዩብ ባሰሩ ራሱ ስልክ ካላችሁ ካሜራ ቤታችሁ ላይ ታስቀምጡና ከዛሬ በኋላ ራሳችሁን ሪከርድ ማድረግ ትጀምራላችሁ። ሪከርድ የምታደርጉት ነገር ላይ አሁን ማወራው ነገር የለኝም ካላችሁ ስለውሏችሁ ዛሬ ቀን እንዴት አሳለፍክ ለምሳሌ እሱም ፊት ለፊት ካሜራ አስቀምጥና እንዴት እንዳሳለፍክ አወራ። እሱም ከጠፋብህ ደግሞ እቅዶች አሉ አይደል? ለወደፊት ማሳካት የምትፈልጋቸው እነሱን አስቀምጥና አውራ። ለወደፊት ማሳካት ስለምትፈልገው ስለ ውሎ ራስህንም ማውራት ሊሆን ይችላል። የምትወዳትም ልጅ ካለች እሷ እንደሚያወራ አስመስለ አውራ። ብቻህን ስለሆንክ ማንም ያይ ስለሌለ ችግር የለውም። አሁን አንድ የምታደርግልኝ ነገር መጀመሪያ ቀን የቀረጽከውን ቪዲዮ እንዳታጠፍ። ለምን በሳምንት ውስጥ ራሱ ለውጥ ልታይ ስለምትችል በፊት ይህን ነበርኩኝ ለማለት የመጀመሪያውን ቪዲዮ ታስቀምጣል። የሌሎችም ቪዲዮ አሁን ዛሬ ቀርጸ ነገ ቀርጸው ማጥፋት ይችላል። አይ ይጠቅመኛል እነዚህ ይቀመጥ ካልክ ማስቀመጥ ይችላል። ግን የመጀመሪያውን ቪዲዮ እንዳታጠፍ። ከዛ ይህንን ነገር በየቀኑ እያደረግከው ስትሄድ የአይምሮና የአፍ ግንኙነት እየተዋሃደ ይመጣል። ይህን ነገር ቢያንስ በሳምንት ከ2 እስከ 3 ማድረግ ከቻል ቶሎ ለውጥ ማየት ትችላለህ። የዛኔ እኔን መተህ ታመሰግነኛል። አሁን ደግሞ ሌሎች ድምጻችሁን ዲፕ የሚያደርጉ ነገሮችን ልጨምርላችሁ። ባለፈው ስለ ቴስቴስትሮን የሰራው ቪዲዮ ላይ ቴስቴስትሮናችሁ ከፍተኛ ከሆነ ድምጻችሁ ዲፕ ይሆናል ወይም ደግሞ ወፍራም እየሆነ ይመጣል ብያችሁ ነበር። ስለዚህ አሁን ድጋሚ ስለሱ አላብራራላችሁም። ቴስቴስትሮናችሁን ቡስት አድርጉትና ድምጻችሁ ዲፕ ማድረግ ትችላላችሁ። ሌላው ደግሞ ራሳችሁን ቮይስ ኪለር ከሚባሉ ነገሮች አርቁ። ለምሳሌ አልኮል መጠጣት፣ ሲጋራ ማጨስ፣ ቀዝቃዛ ውሃ መጠጣት፣ እነዚህ ድምፅን ወይም ደግሞ ቮይስን የሚያቀጥኑ ነገሮች ናቸው። ስለዚህ ራሳችሁን ከነዚህ ነገሮች አርቁ። ሌላው ደግሞ ፖስቸር ራሱ ድምጻችሁ ላይ ትልቅ ተጽዕኖ አለው። ፖስቸር በጣም ትኩረት ልትሰጡት የሚገባ ነገር ቦዲ ላንጉዌጅ ላይ ብያችኋለሁ። ቁመታችሁ ላይ ፖስቸር በጣም ወሳኝ ነው። ስታወሩ ለድምጻችሁ ራሱ ፖስቸር በጣም ወሳኝ ነው እና ፖስቸራችሁን ማስተካከል አለባችሁ። እንዴት መሰለ ተጽዕኖ የሚያሳድሩ ስታወራውን ለምሳሌ ትከሻውን እንደዚህ ብለህ የምታወራ ነገር ከሆነ ቅድም ያስገባው አየር አለ አይደለ? እሱ እየተቆራረጠ ነው የሚወጣው። የዛኔ ድምጽ እየቀጠነ እንዲመጣ ያደርጋል። ሊሆን አሁን ሳወራ አሁን እዚህ ጋር ሳወራ ድምጽ እየቀጠነ ነው፣ ግን ሞር ትከሻዬን ወደኋላ አድርጌ ንጹህ አየር ደረቴን ወደፊት አድርጌ ማወራ ነገር ከሆነ ድምፄ በስነስርዓት ፍሎውን ጠብቆ ደስ በሚል ሬንጅ መውጣት ይጀምራል ማለት ነው። ፖስቸራችሁን
አስተካክሉ። ፖስቸር እንዴት እንዳስተካክል የምትሉ ካላችሁ የቴሌግራም ቻናሌ ላይ እዛ ቪዲዮ ለቅላችኋለሁ። የቴሌግራም ቻናሌን ደግሞ ፈርስት ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁ ቼክ አድርጉት። አሁን ደግሞ ብዙም ባይሆን አልፎ አልፎ የምጠቀምበትን ልጨምርላችሁ ወይም ደግሞ ልንገራችሁ። ቤት ብቻችሁን ስትሆኑ አካባቢያችሁ ላይ ማንም ከሌለ፣ እኔ እንኳን እዚህ ሲሆን ወይ ዶርም ሰው ከሌለ ወይም ደግሞ የሆነ ስፔስ ምናምን ላነብ ሲሄድ ጋንድ የምጠቀምበት ቴክኒክ አለ። ስክሪፕት ወይም ደግሞ እርሳስ የምታገኙ ነገር ከሆነ አፋችሁ ውስጥ ይዛላችሁ። አሁን ለምሳሌ የሆነ የምታወሩት ነገር አለ አይደለ? ቅድም አውሩ ያልኳችሁ አሁን ለምሳሌ ቪዲዮ ራሳችሁን ሪከርድ አድርጋችሁ አውሩ ያልኳችሁ። ጎበዝ ተማሪ ከሆናችሁ ቅድም እኔ እንዳልኳችሁ ያነበባችሁትን ነገር ለሌላ ሰው እንደሚያስረዳ አድርጋችሁ ሪከርድ ማውራት ትችላላችሁ። ግን ወይም ደግሞ ማትማሩ ካላችሁ ስክሪፕት ወይም እርሳስ ካገኛችሁ ቤታችሁ ላይ በቃ ስለ ውላችሁ ሊሆን ይችላል፣ ስላጋጠማችሁ ነገር አፋችሁ ውስጥ እንደዚህ ትይዙና ታወራላችሁ። እንዲህ ያላችሁ ትቀጥላላችሁ። የዛኔ እዚህ ጉሮሯችሁ አካባቢ ይሄ ትሮታችሁ እንዲከፈት ነው የሚያደርግ። የሆነች አየር የምትወጣበት ቀዳዳ አለች አይደለ? ከዚህ የመጣችሁ ድምፅ የምትወጣበት ያቺ ትንሽ ሰፋ እንድትል ታደርጋለች። ይሄ ሞር ድምፃችሁ ዲፕ እንዲሆን ያደርጋል። እኔ አልፎ አልፎ የሚጠቀመው ቲፕ ነው። ከቅድሙ ከካሜራ ጋር የሚለየው የቅድሙ ያልኳችሁ አይምሯችሁና አፋችሁን ነው የሚያገናኘው ብያችኋለሁ አይደለ? የሁለቱን ያዋሃዳል። ይሄኛውን ደግሞ ፕራክቲስ ስታደርጉ ድምጻችን ላይ ነው ተጽዕኖ የሚኖረው። ድምጻችን ዲፕ ነው የሚያደርገው። ያኛው ግን የምናወራው ነገር በስነስርዓት እንዲወጣ ነው የሚያደርገው። ቪዲዮ ሪካርድ ማድረግ አይምሮና አፍን ያዋሃድልናል። የምናወራው ነገር የተስተካከለ እንዲሆን ያደርጋል። ይሄኛው ደግሞ ድምጻችን የተስተካከለ እንዲሆን ያደርጋል። ሁለቱንም ትኩረት ሰጥታችሁ ማድረግ አለባችሁ። የዛሬው ቪዲዮ ይሄን ይመስል ነበረ። አሁን የነገርኳችሁን ነገሮች በሙሉ በስነስርዓት ማድረግ ከጀመራችሁ ድምጻችሁ ዲፕ የማይሆንበት ምንም ምክንያት አይኖርም። ቅድምም ብያችኋለሁ፣ ወፍራም በጣም ጎርናልና ድምጽ ባይኖራችሁ ራሱ ሰው ሲሰማው ደስ የሚል በቃ ተስተካክሎ የሚወጣ ድምጽ፣ በጣም ቀጫጭ ያልሆነ ድምጽ እንዳይኖራችሁ ያደርጋል። ስለዚህ ዛሬ ያልኳችሁን ነገሮች ከዛሬ ጀምራችሁ ፕራክቲስ ማድረግ አለባችሁ። ዛሬ ደግሞ የነገርኳችሁ ነገር አብዛኞቹን ወይም ደግሞ ሁሉንም ማለት ይቻላል እኔ ሞክሬ ራሴን ትራንስፎርም ያደረኩባቸው ነገሮች ነው። ቪዲዮ ጠቃሚ እንደነበረ አምሹር። ቀጣይ እንደዚህ አይነት ቪዲዮ እንድሰራላችሁ ላይክ እና ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩ። ደህና ሁኑልኝ።